ምን አይነት ነገር ነው ይሄ? እኮ የተለያየ ፋይት ነው። ራውንድ ታሸንፈዋል አሉኝ። አንደኛ ራውንድ አንደኛ ደቂቃ አልኳቸው። እንዴ ይሄን ሁሉ ጠብቀንማ ትንሽ አጫውተው ምናምን አለ። ፋይቱ እንዲያምር በጣም ጂጂክሱ ጋይስ 12 ሚሊዮን 100 ሺህ ነው የዘጉት። ተፈራፈር እንዴ ቆለጡን ነው እኮ እንዲህ ሲይዝለት ታፕ 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 ታፕ። ከዛሬ ሲጠበቅ የነበረው ፋይት በ30 ሰከንድ አልቋል። ማይጠበቅ ነው። እስቲ ምን አይነት ነገር ተፈጠረ የሚለውን አንድ በአንድ እንያው እንመልከተው። ኧረ የሚያስፈልጉን ነው። ወይኔ እኔ ጨዋታው ጀመረ። አሁን ጨዋታው ጀመረ። አንዴ ጣለው። ገልብጠው ብለዋል። ቆመ። እዚህ ጋር የሚጥለውን አጣጣሊ እዚህ ጋር የሚጥለውን አጣጣሊ ምን አይነት ነገር ነው ይሄ? እኮ የተለያየ ፋይት ነው። አላመጉኝም። በኢየሱስ ክርስቶስ አለቀ። ጨዋታው ተጀመረ፣ አለቀ። በቃ እስቲ እቺን ደግሞ ከጨዋታው በፊት የተናገራትን ነገር መስማት የሚያስከፍለው አሁንም አሳያለሁ። ጆኒን በስንተኛው ራውንድ የምታሸንፈው ይመስላል? ቅድም ቦሌ የሆነ ምሳ እየበላው ህፃናት ልጆች መጡና ስንተኛ ራውንድ ታሸንፈዋል አሉኝ። አንደኛ ራውንድ አንደኛ ደቂቃ አልኳቸው። እንዴ ይሄን ሁሉ ጠብቀንማ ትንሽ አጫውተው ምናምን አለ። ፋይቱ እንዲያምርበት ትንሽ ላጫውተው አይመስልም? አሪፍ ይመስለኛል። ጉድ ነው። እኔ እችላለሁ። እግዚአብሔርን ገና ካሁን 2 ጨዋታ በልቻለሁ ማለት ነው። ንቃተ ህሊናም ያሸንፋል። 1 ሚሊዮኑን እበላለሁ። የመጨረሻው ትበላለህ አለ። እበላለሁ። አትሪክ ይሆነኛል። ወይኔ ባየሁት ቁጥር ነው በቃ ስቅቅ። እኔ መጀመሪያ ብዬ ነበር። ወደ ኋላ ገብታችሁ ቪዲዮዬን ማየት ትችላላችሁ። እነዚህ ሰዎች እንደዚህ አውርቶ ከተሸነፉ ሽምቅቅ ነው የምለው። ይኸው ሽምቅቅ እያልኩኝ ነው። ጂጂክሱ ጋይስ አንድ ሚሊዮንን ካጣ በኋላ ከዚህ በኋላ እዚህ ውድድር ስንት ብር እንደተሰራ ግን ታውቃላችሁ? ከጨዋታው መለስ ብላችሁ ስንት ብር እንደተሰራ ገምታችኋል? በጣም ብዙ ብር ነው የተሰራው። ሰዎች እየደመሩ ይገኛሉ። ዮኒ ማኛ የደመረውን እንዲያውና 2500 በ4000 ብቻ መቱት። አባቴ 4000 ብቻ፣ ሌላውን ሳጨምሩ ቪአይፒ ምናምን 100 ሰው ቪአይፒ እናክ። ስለዚህ 4000 ታይምስ 2400 9 ሚሊዮን 600 ሺህ ብር ነው እነሱ ብቻ። ከዛ ደግሞ መቶውን ታይምስ 25000 2.5 ሚሊዮን ፕላስ 9 ሚሊዮን 600 ሺህ 12 ሚሊዮን 100 ሺህ ነው የዘጉት። ግን ያው የዝግጅቱ አለ የምኑ ፕሮግራም ቢታይ all together 3 ሚሊዮን ቢያወጡበት 9 ሚሊዮን ምናምን ትርፋላቸው። ዋው በጣም አሪፍ። Even if you are
ጆኒ እኮ 6 ዓመት ኢትዮጵያ ከኢትዮጵያ ውጪ 15 የወርቅ ሜዳሊያ ዋንጫ ያሸነፈ ሰው እኮ ነው። ትልልቅ ሪንጎች ውስጥ ገብቶ አሸንፎ የወጣ ሰው ነው። ሜንታሊውን ወንድሜ ነገ ይሄ ታሪክ ባይዘው ነገ ወይ በወንድም ምናምን ይደርሳል። እንዴት መጀመሪያ ቀርም አትናገር? ምን ችግር አለው? አንድ ምልክት አንተ ቤንጂ አንተ 10 ጥያቄ ከምትል እንደው 10 ደቂቃ ውስጥ አንድ ሚስጥር አነግረው ምን ችግር አለ? ይሄን ነገር እያወቅህ ነው እዚህ ዛጣ ውስጥ ከተዋለህ። ከዚህ ኤምኤምኤ ማምለጫ 10 መንገዶች አትነግረው? አንተ በጣም ችግር አለ። ሺሻ አትለው ረፍ በቃ አንተ ካልቻልክ እሪ በል ውበል እርም ማለት ባለው እኮ ንቃተ ህሊና አሁንም ድረስ ይመቸኛል። ገብቶሃል? እኔ ከዜሮ ሂሮ የሚመጣ ሰው ሁሌም ይመቸኛል። ንቃተ ህሊና የመጣው ከዜሮ ሂሮ ነው። አሁንም እኮ ንቃተ ህሊና እሺ ብሎ አዲስ አበባ መምጣቱ በራሱ በቃ ጨርሷል። ከዛ በኋላ ትሬን እያደረገ ነበር፣ ግን የ6 ዓመት ትሬንን ቢት ልታደርገው አችልም። በ16 ቀን አንድ ወር ትሬኒንግ እኔ በህይወት የምፈራው የምጠላው ስፖርት ጂጂትሱ ሲቀጥል ሞይታይ ነው። ይሄ ልጅ ከአንድ እስከ አራት ቢቆጠር እኮ ስፖርት ውስጥ የለበትም እኮ። ስሙ ደግሞ መድረክ ላይ ትንሽ ቁመታቸው ይቀራረባል ነበር እንዴ ሲያወሩ ያኔ። አሁን ለምን ነው እንዴ ተበላለጡት? አነሰቻው ጆሹ ረቀቀሰብኝ ያወሩን አነሰብኝ። Thank you. ስሜታዊ ሆኜ ቀውጬበት ነበር፣ ግን አጤ እንደዚህ ወገን ነው እንዴ? ይሄ ነገር በትክክሉ ተማሪ ይሄ ጌም ኳስ ተጫዋችና ባስኬትቦል ተጫዋች አብሮ እንደማጫወት ነው። ምንም ሴንስ የማይሰጥ ሁለት የተለያዩ ፊልዶችን አብሮ ፋይት ማደረግ። ኧረ ተው እናንተ ኢቨን ማለት ነው። ይሄ ንቃተ ህሊና ሼም ይዞት ነው እንጂ ማሸነፍ ይችል ነበር። በቴኳንዶ ስታይል ቢጫወት ኖር ወይ ደግሞ ፋይት ቢያደርግ ኖር አስባችሁ እግሩን እኮ ነው እንዲከፍተው ማያው ፖዚሽን ላይ ነበሩና ይሄ በጣም ሰስፒሺየስ የሆነ ሙቮች ነገር ስለነበሩት አላውቅም። ምን አይነት ነገር ነው የሚያደርገው? ጂጂትሱ ግን ፋይት በጣም ነገር የሉምና እኔ ወንድምነት ከዚህ በኋላ እንደውም በጣም 1 2 3 4 5 6 7 ቴራፒ ነገር ያስፈልገው ይችላል። ባለፈውም ጭራሽ በእንቁላል አስደንግጦታል እና ማይገናኝ ነገር አታገናኙ። እውነት ሲጀምር ኤምኤምኤ አስመስለውት ግን የሆነ እንዲህ ኤምኤምኤ ከቴሙ ነው የሚመስለው። ግን ያው በራሳቸው ባለን በጀት በሀገራችን በጀት በሞክሮ ውርደት እኔ እኮ ገና ፋይቱ እየጀመረ ነው ብያለሁ። አለቀ። እንደ ዶሮ አርዳት ስታም እንዲህ ስከርንባት እንትን ስትፈራፈር እንዴ ቆለጡን ነው እኮ እንዲህ ሲይዝለት ታፕ ከያፒንግ ወደ ታፒንግ ነው ያስገባው። ወደ እንዴ ጉትት ነው ማለት እንደ እንትን ሄዶ ቅፍቅፍ ያደረገው የሆነ በቃ የተነፋፈቁ ዘመዶች ነው የሚመስሉት። ስሩ ገባ ያዘው እንዲህ ቆለጡን ጎተት ሲያደርገው ታፕ አረገው ወዲያው። እና ፕሮፌሽናል ሁሌም ፕሮፌሽናል ነው። ማወቅ ያለባችሁ ነገር ፕሮፌሽናል ሁሌም ፕሮፌሽናል ነው። እና እኔ ብሬን በልቻለሁ። ገብታችኋል? እኔ ጆኒ ጂጂትሱ የመጀመሪያ ቀንም ሳገኘው እየተላፋ ነበር፣ መላፋት የሌለበት ቦታ ላይ እና እድሜ ልኩን ሲላፋ የኖረ ሰውዬ ጋር አንተ እንትን ስለሆንክ ብር ያስያዛችሁ ሰዎች ናቸው ያሳዘናችሁ። እነ ጆን ዳንኤል እና ትኬት ቆርጣችሁ የገባችሁ ደግሞ ያውላ ወጪ አውጥታችሁ እኔ በሰከንድ እኮ ነው 25 ቪቪአይፒ አለች እኮ ከላይ ወጥቶ እኮ እንዲህ ነው ድፍን ያረጋት። ወይ ንቃተ ህሊና ትመችኛለሽ፣ ግን አልተረፍሽም። አልተረፍሽም። በቃ ማሸነፍ ወይ መሸነፍ ነው የነበረው። ተሸንፋ ያሁላ ወራፋር ያሁላ አበት ፋይት ነበር። ምን አይነት
ብራቮ ብራቮ። ምንድነው? ዶክተሮቹ እንደገቡት አቤት የዶክተር ፍጥነት! ምንድነው የተፈጠረው? በኢየሱስ ስም ይኸውልህ ረቢክ አንድ አረኝ ፌንት ነው። የሚገርም ኖካውት፣ ፈርስት ራውንድ ኖካውት። የዛሬው ቪዲዮአችን ይሄንን ይመስል ነበረ። ድጋሚ አዳዲስ መረጃዎችን ይዘን ደግሞ ከተፍ እንላለን። ቤቱን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁት። ይመቻችሁ።